ሰላም ጤና ይስጥልኝ ወደ ተከታታዮቼ ተመልካቾቼ፣ እግዚአብሔር ይመስገን እኔ ደህና ነኝ። በዛሬው ይዤላችሁ የመጣሁት እንደዚህ የሚያምር ቆንጆ የአምባሻ አሰራርን ይሆናል። እንደምትወዱት ተስፋ አደርጋለሁ። ወደ አሰራሩ ከመሄዳችን በፊት ይህንን ቪዲዮ በላይክ እና በሼር ጀምሩ በትህትና ጠይቃለሁ። እንዲሁም ለቻናል አዲስ የሆናችሁ ሰብስክራይብ እንድታደርጉ ጠይቃለሁኝ። ወደ አሰራሩ ስንሄድ እርሾን በማዘጋጀት እጀምራለሁ። በዚህ ጋር ጎድጎዳ ለሳህን አዘጋጅቻለሁ። በዛ ላይ ቅዝቃዜውን ለቀቅ ያደረገ ውሃ ጨምሬ እርሾውን በጥብጫ አስቀምጠዋለሁኝ። እርሾ መስራት አለመስራቱን ቼክ ለማድረግ እዚህ ጋር አንድ ሾርባ ማንኪያ የሚሆን የፈረንጅ እርሾ ጨምራለሁ። አንድ የሾርባ ማንኪያ ስኳር፣ ይህንን በአንድ ጋር ብጥብጥ አድርግና ለትንሽ ደቂቃ አስቀምጠዋለሁ። እርሾ መስራት አለመስራቱንም ቼክ ለማድረግ ይኸው እንደዚህ በጥብጫዋለሁ። እንደዚህ ክድን አድርገውና ከላይ ለትንሽ ደቂቃ አስቀምጠዋለሁ። ይሄ ኩፍ እስከሚልልኝ ድረስ ደረቁን ግብአት አዘጋጃለሁ። 3 ኩባያ የፍርኖ ዱቄት ነው እኔ ለዛሬ ያዘጋጀሁት የአምባሻ። የዳቦ ቅመም፣ ጨው፣ ነጭ አዝሙድ፣ ጥቁር አዝሙድ በእጄ ትንሽ አሸት አደርገዋለሁ። ስናሸው ሽታው ይወጣል። ይሄና እንደዚህ ሽታ አድርጌ ጨምሬዋለሁ። አሁን ይሄንን ሁሉንም በአንድ ጋር አደባልቀዋለሁ። የዳቦ ቅመም የጨመርኩት ትንሽ ቆላ አድርጌ አብሽ፣ ድንብላል በአንድ ጋር የተዘጋጀ ነው። የዳቦ ቅመም በጥቅሉ የዳቦ ቅመም ስላችሁ ምንድነው ብላችሁ ጥያቄ ውስጥ እንዳትገቡ ብዬ ነው። ይሄውና እንደዚህ እርሾው ኩፍ ብሏል። 7 ደቂቃ የሚሆን እንደዚህ በጥብጫ አስቀምጬው ነበረ። ኩፍ ብሏል። እርሾው ይሰራል ማለት ነው። በዚህ ላይ 3 የሾርባ ማንኪያ የሚሆን የአትክልት ዘይት አሁን ይህንም በአንድ ጋር አቀላቅለዋለሁ። እንደዚህ ሁሉንም በአንድ ጋር አቀላቅለዋለሁ። ከዚህ ውጪ መጨመር የምንፈልገው ግብአት ካለ መጨመር እንችላለን። እኔ ያዘጋጀሁት እነዚህ ብቻ ግብአቶች በመጠቀም ነው። ጾም ስለሆነ በወተትም እንቁላልም መጨመር እንችላለን። ይቅርታ እዚህ ጋር ስኳር ትንሽ ያስፈልገው ነበረ። ትንሽ ስኳር ጨምሬያለሁ። ከእርሾ ጋር ያቀላቀልኩት በቂ ስላልነበረ ትንሽ ጨምሬያለሁኝ። ጾም ስለሆነ ነው። እንቁላል ወተትም ማድረግ ከፈለግን ማድረግ እንችላለን። በጾም ጊዜ የሰራሁት አምባሻ ስለሆነ ነው ይሄ። አሁን ይህንን በደንብ ሽታ አድርጌ አቦካዋለሁ። በደንብ መታሸት አለበት። ብዙ ጊዜ በደንብ መታሸት አለበት ላለው የማብኪያው ማሽን ካለን በዛ ሽታ አድርገን ማብካት እንችላለን። እኔ ግን በእጄ እንደዚህ ሽታ አድርጌ ጊዜ ወስጄ የማሸው። ውሃውን በአንድ ጊዜ አልጨመርኩትም። ቀስ እያልኩን የምጨምረው። አሁን ትንሽ ደረቅ ስላለብኝ ጨምራለሁ። ውሃው እንደዚህ ከለሩን ቀየር ያደረገው እርሾውን የበጠበጥኩበት ሳህን ስለሆነ በዛ ላይ ውሃ ስላደረኩበት ነው ከለሩን ቀየር ያደረገው። ይሁንና ቤተሰቦቼ ቪዲዮን ለማሳጠር ብዬ እሽት አድርጌው ተመልሼ መጥቻለሁ። እንደዚህ ቆንጆ አድርጌ አብቸዋለሁ። ትንሽ ደረቅ ቢል ጥሩ ነው።
አምባሻውን ቅርጽ ስናወጣለት እንደዚህ ኩፍ በሚልበት ሰዓት ላይ ቅርጹ እንዳይጠፋ ላላ ሲሊጡ እዚህ ላይ ትንሽ ዘይት ቀባ አድርገዋለሁ። ያቦካሁበትንም ሳህን እንደዚህ ቀብቼዋለሁ። ከላይም ሊጡንም ቀብቼዋለሁ። ኩፍ ሲል ለውቶ የከደንበትን ሳህኑ እንዳይነካው ነው። አሁን ይሄንን ሽፍን አድርገውና እንደዚህ ክድን አድርገውና በላዩ ላይም ጨርቅ ነገር ጣል አድርግበትና ኩፍን ሲል ተመልሼ እመጣለሁ። ይኸውና ከአንድ ሰዓት በኋላ ተመልሼ መጥቻለሁ። እንደዚህ ቆንጆ ሆኖ ኩፍ ብሎልኛል። ይኸው ሊጡን በደንብ መታሸቱን የምናውቀው እንደዚህ በእጃችን ላይ አይዝም። ያቦካንበትንም ሳህኑን አይዝም። ቆንጆ ነው የሚሆነው ቤተሰቦቼ። ለዚህ ነው ዘይት የቀባሁት እንዲሁም በደንብ ያሸሁት። አሁን በምዳምጥበት ጣውላ ላይ ወይም ጠረጴዛ ላይ አደርገውና አስተካክለዋለሁኝ። ቅርጹን አዋጣለሁ። እንደዛ አድርጎ ብዬ በምዳምጥበት ጣውላ ላይ አድርጌዋለሁ። በእጃችንም መጠፍጠፍ እንችላለን። እኔ ግን በፈጣይር እንደዚህ ዳምጠዋለሁ። እጄ ማስተካክለዋለሁ። እንደዚህ ሊጡ ትንሽ ወፈር ሲል ጥሩ ነው። ቅጥን ሲል እንደነገርኳችሁ ነው። ቅርጽ ስናወጣ ቅርጹ ይጠፋል። ዙሪያውን እኩል መሆን አለበት። ከአንዱ ጋር ትልቅ ከአንዱ ጋር ትንሽ እንዳይሆን። እኔ አብዛኛው ጊዜ አምባሻ በምሰራበት ጊዜ ከአንዱ ጋር ትንሽ የሆነ ትንሽ ያስቸግረኛል። ግን ዙሪያውን እኩል መሆን አለበት። ይሄን ያክል ከሳሳ በቂው ነው። ያው ቆንጆ ሆኖልኛል። አሁን እኩል ሆኗል። አሁን የምጋግርበትን ፓትራ ላይ ዘይት ቀባና በፓትራው ላይ አድርገዋለሁ። በፓትራው ላይ ትንሽ ዘይት ጠብ አደርግና ዙሪያውን እሽት አደርገዋለሁ፣ ቅብት አደርገዋለሁ ዘይቱን እንዳይዝ። አሁን ሊጡን አነሳና በፓትራው አድርገዋለሁ። ፓትራው ላይ ካደረኩት በኋላ እንደዛ አስተካክለዋለሁ። አሁን እንደዚህ ካስተካከልኩት በኋላ ቅርጽ አወጣለሁ። በተለያየ በማንኪያም ይሁን በቢላም ይሁን በሾካ ቅርጽ ማውጣት እንችላለን። እኔ በቢላ ነው። በመጀመሪያ ከአራት ቦታ ቆረጥኩት። ከዛ ደግሞ የቆረጥኩትን ደግሞ በመሃል ነዛን ሁለት እያደረኩኝ 8 ቦታ ነው ያደረኩት። ቢላው አልተመቸኝም ቅርጽ ለማውጫ። እንደዚህ በማንኪያ እንደዚህ ቅርጽ አውጣለሁ። በተለያየ ቅርጽ ማውጣት እንችላለን። ማንኪያውን ዘይት ቀባ እያደረግን እንደዚህ ቅርጽ እናወጣለታለን። ይኸውና እንደዚህ ቅርጽ አውጥቼ ጨርሻለሁ። አሁን ይሄንን ወደ ፍርን ውስጥ ጨምሬው ሲበስል ተመልሰን እንገናኛለን።
ይሁንና ውዶቼ እንደዚህ በስሎ የሚያምር ቆንጆ አምባሻ ሆኗል። አበሳሰሉን አያችሁት? ከለሩ እንዴት እንደሚያምር ደግሞ እስኪ እና መሳል ላይ አቅርቤዋለሁ። በጣም ነው የሚያምረው አበሳሰሉ፣ ከለሩ እጅግ በጣም ነው የሚያምረው። የቅመሙ ሽታ ደግሞ በጣም ነው ደስ የሚለው። የጥቁር አዝሙዱ የቅመሞቹ ሽታ በጣም ደስ ይላል። አበሳሰሉም እንዳያችሁት ነው። ከለሩ በጣም ያምራል። ቤተሰቦቼ እንደወደዳችሁት ተስፋ አደርጋለሁ። እኔ በጣም ነው የወደድኩት። አምባሻ ደግሞ እኔ በጣም ነው የምወደው። አሁን ደግሞ እስኪ ደግሞ ቆርሰን እንየው። የሚያምር አምባሻ ይኸውና ውዶቼ ዛሬው አምባሻ አሰራር ይህን መስል ነበረ። እንደወደዳችሁ ተስፋ አደርጋለሁ። ቤተሰቦቼ ቪዲዮውን እስከ መጨረሻው አይታችሁ ቪዲዮውን ከወደዳችሁት ላይክ እንድታደርጉ በትህትና ጠየቅኩኝ። የዛሬው ይህን መስል ነበረ። በአዲስ ቪዲዮ እስከምንገናኝ ሰላም።